መጽሐፍ ምን ይለዋል? እንዲሁ በዚህ በቅዳሴ ላይ ጸሎት የግል ጸሎት መጸለይ ይለዋል። በፀሐይ ላይ ሻማ እንደማብራት ነው። ቅዳሴ ላይ ከተቀደሰ በኋላ ካህኑ ባርኮ እጥቡ በሰላም ካለ በኋላ ነባር ጸሎት ኖረ አልኖረ አለቀ። እዚያ ላይ ተባርካል። ሂድ በሰላም ተላል በሰላም መግባት ብቻ ነው። ምግብ በልቶ የዕለቱን ወንጌል ማህበር ላይ ማንበብ ይቻላል ወይ? ግማሹ አይቻልም ይላል፣ ግማሹ ይቻላል ይላሉ። የትኛው ነው መሆን ያለበት? እኛ ሴቶች ስንክሳር የማንበብ ገርላትን የማንበብ አለን ወይም ደግሞ እንደው ከገርላቱን ከስንክሳሩም የምንከለከልበት ቦታ አለ ወይ? መምህራችን ማህበር ላይ በማህበር ተሰባስበን ጸሎት ስናደርስ በመካከላችን ወንዶች ከሌሉ እኛው ነው ያው በግል የምናደርሰው። የኛ ጋር ዲያቆንም ወንድ ከሌለ፣ ነገር ግን ወንዶች በመካከላችን ኑረው ማድረስ የማይችሉ ከሆነ እንደ እግዚአብሔር እንደ ቤተክርስቲያን ፍቃድ ስርዓትና እንደ ቤተክርስቲያን ቀኖና በመካከላችን ወንዶች ካሉ እንዴት ነው መርሃ ግብሩን ማስኬድ የምንችለው? ሀሳብ ያለበት የሚለው ጥርጥር ኑፋቄ ተመልከቱ። አሁን እንዲሁ ግን አሁን ይሄ ህብስቱ አሁን የአምላክ ስጋ ይሆናል እንዴት ነው? ይህ ደሙስ ይሆናል አሁን ይሄ እንዴት ነው ሰውን ሊያድን የሚችለው እያለ እየተጠራጠረ እንዲህ አይነት ክፉ ሀሳብ በልቡ ምኞት ሲኖርበት ግን ምን እየተጠራጠረ ቢቀበለው አያድነውምና አይቅረብ። ቤተክርስቲያን ላይ የምንጸልየው ጸሎትና ቤት ውስጥ ስለሆነ የምንጸልይበት መንገድ ይለያያል። አሁን ቤተክርስቲያን ውስጥ ሆኖ ተቀምጦ ሰው አይጸልይም፣ ቁሞ ነው የሚጸልየው። ልብ በሉ። አሁን የቅዱሳን መታሰቢያ ማለት አንደኛ መታሰቢያ የሚለው በጣም መስመር መቻላል። መታሰቢያ በራሱ ምንድን ነው? ከእናቷ ጋር ስታድግ የእናቷን ሙያና ጥበብ ይዛ ታድጋለች። ከወንድ ጋር ያደገች ከሆነ ደግሞ የወንድ ግብር ነው ወርሳ የምትቀረው። ልክ እንደዚህ ሁሉ የቅዱሳን መታሰቢያ ማለት አንደኛ መታሰቢያ የሚለው በጣም አሁን መታሰቢያ ማለት አንድ ሰው ቅዱሳንን የሚያስበው በምን ነው? የመጀመሪያው እንዴት ያስባቸዋል? ለምሳሌ በቤተክርስቲያናችን ታቦት ይቀረጽላቸዋል፣ ቤተክርስቲያኑ ስማቸው ይታነጽላቸዋል። እንደገና ደግሞ በየወሩ ሊሆን ይችላል። ምን ይደረጋል ደግሞ ማህሌት በመቆም መታሰቢያ ይደረግላቸዋል። ይህ ማለት ምን ማለት ነው? ስለ እነሱ የሰሩት በጎ ነገር ሁሉ በምድር ላይ ይነገርላቸዋል ማለት ነው። ያንን በምናደርግበት ሰዓት ደግሞ የፍቅር መግለጫ ምን እናደርጋለን? ደግሞ ማዕድ እናጋራለን። ለምሳሌ ጌታችን ኢየሱስ ክርስቶስ ምን አድርጓል? በምድር ላይ በተገለጠበት ሰዓት ሰዎችን ቃለ እግዚአብሔርን ምግብን መግቧል። ስለዚህ ሰዎች በረከት እንዲሳተፉ ምን እናደርጋለን? ሊማሩ ለመጡ ሰዎች በቅዱሱ ስም ወይም ደግሞ በዚያች ቅድስት ስም ምን እናደርጋለን? ማዕድ እናጋራለን። ያ ማዕድ የምን ማዕድ ነው? የፍቅር ማዕድ ነው። የፍቅር ማዕድ ነው። እነሱን የምናስብበት እናንተ ለእኛ ስትሉ ይህን ሁሉ አጣችሁ እየተገፋችሁ ኑራችኋል ብለን በየወሩ ስማቸው ከመቃብር በታች እንዳይውል ስማቸው ከመቃብር በላይ እንዲውል ምን እናደርጋለን? በሚበላ በሚጠጣ ነገር መታሰቢያ እናደርጋለን። ለዚህ ዋናው ምንድን ነው ሲባል ጌታችን ኢየሱስ ክርስቶስ ይህንን ስጋዬን በበላችሁ ሰዓት ይህንን ደሜን ደግሞ በጠጣችሁ ሰዓት ምን ትላላችሁ? ሞቴን ትናገራላችሁ ብሎናል። ይህን ቅዱስ ጳውሎስ ይህንን በበላችሁ ሰዓት ይህንን በጠጣችሁ ሰዓት የክርስቶስን መታሰቢያ ማለት ትንሣኤውን ሞቱን ትናገራላችሁ ይላል። ስለዚህ በቅዱሳን ስም ደግሞ ተሰባስበን ምን ባልን ሰዓት ማዕድ ባጋራን ሰዓት ምን እናደርጋለን? እነሱ አንድ ማዕድ ለምሳሌ ሐዋርያት ሥራ ምዕራፍ 2 ነው ስንመለከት ያመኑትም አንድ ልብና አንድ ነፍስ ነበራቸው ይልና የሚመገቡበትም አንድ ማዕድ ነበራቸው ይላል። ማለት የተለያየ ንብረት አልነበራቸውም። ያለው ሁሉ መሬቱን እየሸጠ ምን ያደርጋል? ያመጣ በሐዋርያት እግር ስር ንብረቱን ያስቀምጣል። ለሚያስፈልገው ከዚያ እየተነሳ በሐዋርያት አዛዥነት መሪነት ምን ይደረጋል? ይሰጠዋል። ስለዚህ የሚመገቡትም ያላቸው ማዕዳቸው አንድ ነው፣ የሚመገቡበት ማዕድም አንድ ነው እና ይህ በቤተክርስቲያናችን መታሰቢያ የምናደርግበት ዋና ምክንያት አንዱ ነው። ሌላው ሲራክ ስንመለከት ለምሳሌ የሞተ ሰውስ አረፈ ሄድና ግን ምን ይላል? መታሰቢያውን አድርግለት ይላል። መታሰቢያውን አድርግለት። ያ መታሰቢያ በምግብ በሚበላ የሚጠጣ ሊደረግ ይችላል። እንደገና ደግሞ በቃል እግዚአብሔር ሊደረግ ይችላል። እንግዲህ ብቻ ቅዱስን ወይም ደግሞ ቅድስቷን ሊገልጥ በሚችል መልኩ መታሰቢያ ይደረጋል ማለት ነው እና መታሰቢያ የምናደርገው ባጭሩ ይህን ነው ለማለት ያህል ነው። ሴት ልጅ ስንክሳር አታነብም ገድላትንም አታነብም የሚሉ አሉ እና ትምህርት ስጨርሱ በዚህ ላይ ቢያብራሩልኝ። እኛ ሴቶች ስንክሳር የማንበብ ገድላትን የማንበብ አለን ወይም ደግሞ እንደው
ገርላቱን ከስንክሳሩም የምንከለከልበት ቦታ አለ ወይ መምህራችን? ገድለ አርሴማ እኮ ራሱ የወንድ አይደለም እኮ የሴት እኮ ነው። ገድለ ወለተ ጴጥሮስ፣ ገድለ ክርስቶስ ሰምራ እኮ ራሱ የሴት ነው። እና በአጭሩ ምን ለማለት ነው፣ በክርስቶስ ቤት እንግዲህ ቤተ መቅደስ ውስጥ ባለ አገልግሎት ብቻ ክፍፍል አለ። ለምሳሌ ክህነትን ስራ በተመለከተ ማለት ነው። እና ድርሻ አለ። ከዚያ ውጭ ያለው ግን ለሴት የሚጻፍ ራሱን የቻለ መጽሐፍ፣ ለወንድ የሚጻፍ ራሱን የቻለ መጽሐፍ የለም። በአጭሩ ይህ ምንድን ነው? ተወሊት ነው የምትሉት እሱ ነው የሴትና ወንድ የሚባል ያለው እንጂ መጽሐፍ የሴትና ወንድ የሚል ነገር የለም። በአጭሩ አንድ ሰው ስንክሳር ይቅርና ታምረ ማርያም፣ ታምረ ኢየሱስን በቤቱ ቁጭ ብሎ ማንበብ ይችላል። ማንም የሚጠይቀው አካል የለም። በጉባኤ ስንሆን ግን አብረን የምንማር ሲሆን ደግሞ መሪነትን ወንዶች እንዲይዙ፣ ይሄ ተፈጥሮ በራሱ የሚያስተምረን ነገር ስላለ ተፈጥሮን መሰረት አድርገን መሪነት የወንድ እንደሆነ ቤተክርስቲያናችን ታስተምራለች። ከዚያ ውጭ ግን በሴቶች ማህበር ለምሳሌ አሁን የእናቶች ገዳም ሲባል አስተውም ጣና አስተዶ አሁን የእናቶች ገዳም በየቦታው ሞልቷል። የእናቶች ገዳም፣ የአባቶች ገዳም ይባላል። እዚያ ውስጥ አሁን እናቶች ለምሳሌ ካህን ባይኖር መካከላቸው ላይ ምንድን ነው የሚደረገው? እመምኔቷ ጸሎት ታስጀምራለች። በጸሎት ይጀምራሉ። ራሳቸውን ችለው በጸሎት ይዘጋሉ። ሌላ ነገር የለውም እኮ። ወንድ ካለ መሪ ካህን እዚያ ጋር የተሰጣቸው ወንድ መነኩሴ ካለ ደግሞ እሱ ይመራላቸዋል። ከሌለ ግን እንደዚያ ነው የሚደረገው። እና ይህን ያህል ቤተክርስቲያን ይህን ያህል የባርነትና የወግ አጥባቂ ቤት አይደለችም። እግዚአብሔር የሚያውቀው ስርዓት አለ። ስርዓት ማለት ቤተክርስቲያን ላይ የሚደረግ አገልግሎት ስርዓት አለ። ዲያቆኑ የማይነካው ነገር አለ። ካህኑ የሚነካው ነገር አለ። እንደገና ደግሞ ከፍ ስንል ደግሞ ለምሳሌ ቤተክርስቲያን አገልግሎት አሁን በክህነት አስተዳደር ደረጃ ካህኑ መሾም የማይገባው ነገር አለ። ሊሾመው ሊሽረው የማይችለው ለጳጳስ ብቻ። ከዚያ ደግሞ ፓትርያርክ አለ እና እያለ ይቀጥላል። ይህ ምንድን ነው? ማዕረግን በተመለከተ ነው፣ የክህነት አገልግሎትን በተመለከተ እንጂ ገድላትን፣ ድርሳናትን ማንኛውንም ነገር ሰው ማንበብ ይችላል። አሁን ለምሳሌ እዚህ ጋር ግሩፕ ላይ እንበልና ወንድ ባይኖር ሴቶች ብቻ ብትሆኑ ያላችሁት ስንክሳር ልታነቡ ትፈልጉ አታነቡም ማለት ነው። ማንም ትችላላችሁ። እያነበባችሁ መወያየት መጠያየቅ ይቻላል። እንዴ ሰው ርኩሰት እንጂ ጽድቅ የሚከለከል ጽድቅ የለም ባጭሩ ቤተክርስቲያን። እና ገድለ አርሴማም ያው ገድለ አርሴማ ነው፣ ገድለ ጊዮርጊስ አይደለም ብዬ ነው። እንግዲህ ምናልባት እኔ ጥያቄ ምንድን ነው፣ ማህበር ላይ በማህበር ተሰባስበን ጸሎት ስናደርስ በመካከላችን ወንዶች ከሌሉ እኛው ነው ያው በግል የምናደርሰው። የኛ ጋር ዲያቆንም ወንድ ከሌለ፣ ነገር ግን ወንዶች በመካከላችን ኑረው ማድረስ የማይችሉ ከሆነ እንደ እግዚአብሔር እንደ ቤተክርስቲያን ፍቃድ ስርዓትና እንደ ቤተክርስቲያን ቀኖና በመካከላችን ወንዶች ካሉ እንዴት ነው መርሃ ግብሩን ማስኬድ የምንችለው? ዝም ካሉን የማይመች ቦታ ከተቀመጡ እንዴት ማድረግ ይቻላል? እስኪ ይህንን ለመጠየቅ ነው። አመሰግናለሁ። በዛው ላይ ሌላም ጥያቄ፣ ቤተክርስቲያን ላይ የምንጸልየው ጸሎትና ቤት ውስጥ ስለሆነ የምንጸልይበት መንገድ ይለያያል። አሁን ቤተክርስቲያን ውስጥ ሆኖ ተቀምጦ ሰው አይጸልይም፣ ቁሞ ነው የሚጸልየው። ልብ በሉ። አሁን እኔ ከኪዳን እንደወጣው ቤት ውስጥ ሁኜ ስጸልይ ተቀምጬ መጸለይ ጉኑ አይደለም። ጸሎት ቁሞ ቢሆን ነው ጥሩ። ፍትሐ ነገሥትም አንቀጽ 14 ላይ የሚናገር ይህንን ነው። ወገብን ታጥቀ ፊትን ወደ ምስራቅ አዙረህ ቁመህ፣ ስዕል ካለ ወደ ስዕል ፊት፣ ቤተክርስቲያን ካለ ወደ ቤተክርስቲያን፣ ያከለለግን ወደ ምስራቅ ፊትን አዙረህ ከዚያ 3 ጊዜ ወይም 1 ጊዜ ሰግድ፣ ቀጥ ብለህ እግርህን ግጥም አድርገህ ቁመህ። እንደዚያ ነው የሚለው ወገብህን ታጥቀህ የሚለው እና ትምህርተ መስቀል ለብሰህ አማትበህ፣ ከዚያ ደግሞ የመስቀል ደግሞ የሚያወሳ ነገር ስታገኝ ደግሞ እየሰገድህ ማነው እያማተብክ ነው እንጂ እያማተብክ ስለ ስግደት የሚያወሳ ቃል ላይ ስትደርስ ደግሞ እየሰገድክ እንደዚህ ምን ማለት ተመስገድ ሳይሆን በርከክ እንደዚህ ያለ እየሰገደ ከወገቡ ጸሎትን እንዲቀጥል ነው። ግን ያ በቀጥታ ስለማይሆን ምንድነው አሁን ከቤተክርስቲያን እንደወጣን ቁጭ ብለን ዳዊት እንጸልያለን። ውዳሴ ማርያም፣ ቅዳሴ ማርያም፣ ወንጌል ዮሐንስ የሚጸልይ ካለ
ቁጭ ብሎ ነው። ያው አይሆንም በቃ ማለት ድካምም ስላለ ማለት ነው። እና አሁን ይህን ስናደርግ እንደገና ደግሞ መጽሐፍ ቅዱስ ቤታችን ስናነብ ታምረ ኢየሱስ ስናነብ ሌላው ማንኛውም መጽሐፍ ለግላችን ስናነብ የምናነብበት መንገድና ቤተክርስቲያን ሲሆን አንድ አይደለም። ቤተክርስቲያን ከሆነ ታምረ ማርያም ካህን ያነባል። ወንጌልም ሲሆን ሌላው ሰው አያነብም፣ ካህኑ ብቻ ነው የሚያነበው። መልእክት ከሆነ ታምረ ኢየሱስ ከሆነ ድርሳን ገድል ከሆነ ደግሞ ሌላው ከካህን በታች ያለው ሰው ያነባል፣ ዲያቆኑም ሌላውም ያነባል ማለት ነው። ይህንን ግን ምንድነው ቤተክርስቲያን ሲሆን አሁን ወንጌል ለካህን ብቻ ነው። ታምረ ማርያም ቤተክርስቲያን ሲሆን ለካህን ብቻ ነው። አሁን ይህ ቤተክርስቲያን ላይ አገልግሎትን የሚመሩ ካህናት ስለሆኑ ነው። ቤት ስንሆን ግን ምንድነው አሁን እዚህ ኦንላይን ያለውን እንደ ቤት አድርጋችሁ ክለሩት። ቤተክርስቲያን አይደለም። አሁን እዚህ ሶፍ ላይ ያለ ነው ጊዮርጊስ ቤተክርስቲያን አይደለም ያለ ነው፣ ወይ ደግሞ ማርያም ቤተክርስቲያን አይደለም ያለ ነው። እንደ ቤት ዝም ብሎ ትንሿ ቤተክርስቲያን የሚባል ነገር አለ አይደል? በቤታችን ውስጥ የምናደርግ ሰው ጸሎት በቃ እንደዚህ አድርጋችሁ ክለሩት። እና ይህ ምንድነው ሁሉን ማሳተፍ እዚህ ጋር የማህበር ደግሞ ቤት ውስጥ የሚደረግ ጸሎት ደግሞ ልጆች ይሳተፉበታል፣ እናቶች ይሳተፉበታል፣ ሁሉም ያሳተፈ ነው። እና እንደዚህ አድርጎ ነገሩን ማየት ቀለል አድርጎ የቤተ ክርስቲያኑን ስርዓት ሙሉ በሙሉ እዚህ ጋር እንዳለ ካህን እየመራ በሚያደርስበት መልኩ ግዴታ እናድርስ ሳይሆን ከዚያ ባለው እኛ እንዳለን መክሊት አድርገን ጸሎቱን ማድረስ ማንበብ እንችላለን። ከዚያ ያለፈ ሁሉን ነገር የሚያውቁ ሰዎች ደግሞ ተገቢ አይደለም። ሰውን አንደኛውን ጨርሶ ለማስተው እንደው በዜና ላይ አንድ ታሪክ አለ። ምንድነው አንድ መነኩሴ ይባላል እና ሁለት መነኮሳት ነው ዘግተው ሲኖሩ አንድ በዓለም የሚኖር ገባር ርፍ የሚባል ነው እና ዝም ብሎ በቆሎ ምናምን እየዘራ የሚኖር ሰው ነው ሰው እና ሊጠይቃቸው መጣ። መነኮሳቱን እየመጣ ስለሚጠይቃቸው ማለት ነው። ሲመጣ እንዴት ሆነ ትኖራለህ አለው አንደኛው መነኩሴ። እኔማ እንዲሁኝ ዘርቼ ተክል ተክዬ ዘርቼ አርሼ ነግጄ እንዲሁኝ እኖራለሁኝ፣ ራሴንም ረድቼ ድሆችንም እየረዳሁ እኖራለሁኝ፣ ለሌላውም ተርፌ አለው። ለራሴም ሸክም ሳልሆን ለሌላውም ተርፌ እኖራለሁ አለው። አይ በል ጥሩ ይዘሃል ብሎ ሸኘው። ከዚህ አንደኛው ደግሞ ምን አለው? ቅድም ያ እንዲህ አይነት ከዓለም አንድ ሰው መጥቶ ነበር ገባረ ርፍ እና እንዲህ ምን ብለህ ሰደድከው ብሎ አለው። ምን አለ? እኔማ እንዲህ ብሎ ቢለኝ እንዲህ አልኩት፣ ስለዚህ ጥሩ ይዘሃል ብዬ ሸኞት አለው። ጥሩ አላደረክም፣ እኛን መስለህ ኑር ይባላል እንጂ እንዲህ አይነት ምክር ሰጠህ ትሸኘዋለህ አለው። ከዚህ በኋላ ጠራና ያ ሰው አይ ይቅርታ አላበጀውም ብሎ ሄደና ጠራና ምን አደረገ? እኛን መስለህ ኑር አለው። የትኛውን? ያን ታለም የመጣውን ሰው ምን ሊያደርግ ሊጠይቃቸው በረከት ሊወስድ ነው የመጣ ሰው። ከዚያ እኛን መስለህ ኑር አለው። ያን አንደኛው እንዲያ ብሎ ሲለው ምን አለ? እንዲያውም ሁሉንም አልፈልግም፣ ድሆችንም መርዳት አልፈልግም፣ የገዳም መጥቶ እናንተ ላይ ሁሉንም ትቼዋለሁ አለ። ሁሉንም ትቼዋለሁ። እና አንዳንድ ጊዜ ምንድን ነው ሰው ሁሉንም ትቼዋለሁ ብለው ሰዎች እንዲሄዱ ሳይሆን በአቅማቸው ባሉበት ቦታ እንዲህ የቤተ መቅደሱን ስርዓት ዝም ብለን በየሜዳው ሁሉ እንዲሆን አንፈልግም። ያለው እኮ አግባብ እና ቤት ውስጥ የምናደርገው አለ፣ ቤተ መቅደስ ውስጥ ስንሆን የምንሰራው ስራ አለ። ያ ማለት ዝም ብለን እዚህ ጋርም ሲሆን ዝም ብለን እንደፈለግን እንዝለል ማለት አይደለም። ግን በጣም እንደዚህ አድርገን ማየት የለብንም። ነገሩን ለቀቅ እያደረግን ልክ አሁን እግዚአብሔር በዘመነ ብሉይ ስንመለከት ሕጉን ለላ እያደረገ ሄደ ዘመነ አበው ላይ። ከዚያ ደግሞ ዘመነ መሳፍንት ላይ ደግሞ ጠበቅ፣ አሁን ደግሞ ዘመነ ወንጌል ላይ ደግሞ ጠበቅ አደረገው። ደግሞ ለምን? አሁን አድገናል፣ ልጆች አይደለን። በቃ ክርስቶስን አይተናል፣ ተገልጦልናል። ያልተገለጠ ነገር የለን፣ ያልተሰጠን ነገር አድገናል። አጥንት መስበር ሰባብረን መብላት የምንችልበት ጊዜ ላይ ደርሰናል። እና ልክ እንደዚህ ሁሉ ሰዎችን በአንድ ጊዜ በቃ አንድ ሰው 10 ዓመት ጉባኤ ቤት ኑሮ አንድ ምዕመን ከዓለም ትናንትና ወይ ከሆቴል ቤት ሊሆን ይችላል ከጭፈራ ዓለም ሊሆን ይችላል የመጣችው። በቃ እሷ መጣ የሆነ ነገር ሳለ እንደኔ አልሆንሽም ተብሎ እርግማንና ቁጣ ማውረድ ተገቢ አይደለም። ሁሉንም ትቼዋለሁ፣ እንዲያውም እዚያው ይሻለኛል፣ ጭፈራ ቤቴ ይሻለኛል ብሎ ሰው እንዲሄድ ማድረግ ተገቢ። ይሄ ቲክቶክ ዓለም ላይ ደግሞ አየር ላይ ያለ ዓለም ስለሆነ ይሄ ምንድነው ሰው ሁሉ በቀላሉ መጥቶ እንዲሳተፍ ማበረታታት መደገፍ ነው እንጂ እንዴት እንዲሆናል እያልን ሁሉንም እናውግዝ ከሆነ አውግዘን ነው የምንጨርሰው። እና ጉዘት ብቻውን ደግሞ ሀገር ማያቀናም ትውልድ ማያስቀጥልም የለ ማለት ያልነው። ምግብ በልቶ የዕለቱን ወንጌል ማህበር ላይ ማንበብ ይቻላል ወይ? ግማሹ አይቻልም ይላል፣ ግማሹ ይቻላል ይላሉ። የትኛው ነው መሆን ያለበት? እንደተባለው ምንድን ነው እንግዲህ ቅድም ምናልባት እያልኩ ነበረ። በቤተ ክርስቲያናችን አንድ ሰው ወንጌል ማንበብ ይቅርና በልቶ መጸለይ ይችላል። መብል የሚያረግ ሰው ጸሎት የለም በቤተ ክርስቲያን። ምን ማለት ነው? አሁን ማለት እንዲሁ ሌት እንደተነሳን ቁርሳችንን ግጥም አድርገን በልተን ከዚያ በኋላ ዳዊታችንን ይዘን ለጸሎት እንቀመጥ ማለት ነው?
አይደለም። ሰው እንደተነሳ በጽባህ እቀውም ሀቤከ ምንድነው ቅድሜከ ነው እንጂ በጠዋት ተነስቼ በፊትህ እቆማለሁ ዋስተርኢ ለከ ነው የሚለው። እንደውም ጊዜ እገለጣለሁ በፊትህ ይላል እና ሰው በጠዋት እንደተነሳ ለጸሎት እደርቡናውን ማለት ነው። እንዲሁ ምንድን ይሄ በተዘክሮ ህሊናውን ደግሞ እንደገና ደግሞ ምንድን ነው በአንቃይደው ነው እሱን ደግሞ እንደዚህ ያደርገው ዘርግቶ ምን ማለት መጸለይ መጀመሪያ ሌቱን ያንን ረቂቅ ጨለማ አሳልፎ ደግሞ ለዚህኛው ረቂቅ ለሆነው ብርሃን ያመጣው ወይም ደግሞ ወደ ብርሃን ያመጣውን አምላኩን ማመስገን መቻል አለበት። በምስጋና ቀኑን መጀመር መቻል አለበት። ከሁሉ በፊት ምስጋና ስለሆነ የሚቀድመው ከሁሉ በፊት ለምን ከተባለ ጌታ ራሱ ወንጌል ሲያስተምር እኮ የነገረን አንትሙሰ ህሱ መቅደመ መንግስት ወጽድቁ ያለው እናንተስ አስቀድማችሁ ከሁሉ ይልቅ መንግስቱን ጽድቁን ሹ ማለት እኮ መንግስቱን ጽድቁን ልንሽ የምንችለው ምን ስናደርግ ነው? መንግስቱን ጽድቁን ሊያስገኝልን የሚችል ነገርን ስናስቀድም ነው። ያ ደግሞ ምንድን ነው? ምጽዋት ሊሆን ይችላል፣ ጸሎት ሊሆን ይችላል፣ ሌላም ነገር ሊሆን ይችላል እና ትምህርት ሊሆን ይችላል። ስለዚህ ምንድነው የመጀመሪያው ጸሎት ይቀድማል። ምንም ጥያቄ የለውም። ሰው መጀመሪያ ከምኝታው እንደተነሳ ፊቱን ታጥቦ እጁን ታጥቦ ቀጥታ ለጸሎት መቆም መቻል አለበት። ግን ይሄ ሳይሆን ቢቀር ለምሳሌ አጋጣሚ አሁንን ጠዋት ላይ ለጸሎት ጊዜ አጥቼ የሆነ ጉዳይ ሊኖረኝ ይችላል። ከዚያ ጋር እንደቆየው ሰዎች ማዕድ ቀርቦት ማዕድ እንድጋራ ግድ ብባል ምን ማድረግ ያለብኝ? እኔ ጸሎት ልጸልይ ምናምን ብዬ ነው ወዲያ ያለብኝ። እበላለሁኝ ምን አደርጋለሁ? ጸሎቴን ግን እጸልዋለሁ መጥቼ። ይህ ምንድነው? ፍቅር ይበልጣል የሚባል ነገር አለ። እንዲሁ በዜና ቦሌ ምን አለ መሰላቸው? አንድ መነኩሴ ጠዋት ሲሄዱ ቀን እንደዚህ ደቀ መዛሙርቱን አስከትሎ ሲሄድ ምን አደረገ? አንድ እንደኔ አይነት ባለ ሀገር አገኛቸውና ምን አላቸው? ዓርብ ቀን ነው ሮብ ቀን ይመስለኛል፣ ቀኑ የጾም ቀን ነው፣ ብቻ እንግዲህ ከሁለት አንዱ ነው። ሲሄዱ አገኛቸውና ከዚያ ምን አላቸው? ግድ አላቸው። ማዕድ ይዞ ስለነበረ እሱ እባካችሁ ብሎ ጠዋት እኮ ነው ገና ካልበላችሁ ማዕድ ላይ ካልተገኛችሁ ላይ ያላቸው። ከዚህ በኋላ እነዚህ አባስ ምን አደረጉ? እሺ አሉና አብረው በሉ ልጆች አሉና ለምሳቸው የሚሆን እኮ ስንቅ ቋጥረው ይዘዋል። ሰዓት ሲደርስ የጾም ሰዓት ካለፈ በኋላ ሊመገቡ ማለት ነው። ከዚያ ግን ሆን አሉ ቁጭ አሉና በሉ እነዚህ አባት። እነዚያ ሌሎች ደቀ መዛሙርቱ ተገረሙ። እንዴት አባ እንዲህ ያደርጋሉ እያሉ ማለት ነው። ከዚያ በኋላ ሲሄዱ ደቀ መዛሙርቱ የሆነ ጉዞ እንደተጓዙ አባ ምሳ እንብላ አሏቸው። አይ አንበላም። ለምን? ሰዓት አልደረሰም። እንዴ አባታችን ጠዋት እኮ በልተናል እኮ። አይ ጠዋት የበላ ነው የፍቅር ነው፣ አሁን ግን የጾም ነው። ስለዚህ በልተናል፣ ሰዓት ስለደረሰ 9 ሰዓት ስለሆነ ምናምን አንበላም አዋሏቸው ማለት ነው። ቀጣርገው እና ምን ላችሁ ፈልጌ ነው ስለ ፍቅር። እንዲሁም አሁን የጾመ ፈቃድ የሚባለው አንዱ እኮ ምንድን ነው የፈቃድ ጾም የሚባለው። አሁን ጸሎት ምንድን ነው? ሰው በግሉ ረጅም ጸሎት ያለው ሰው ሊኖር ይችላል። እንደገና ደግሞ ፍትሐ ነገሥት ላይ ብቻ የተጻፉትን ደግሞ የሚጸልይ ሰው ሊኖር ይችላል። አንቀጽ 14 ላይ ማለት ነው። ለምሳሌ የንቀን የንጸልይ ትናንሽ ጸሎቶች አሉ። እዚያ ዋናው አቡነ ዘበሰማያት ነው። ከዚያ ቀጥሎ ዳዊት ነው እዚያ ላይ የተቀመጠው እና ምንድነው ይህን ሊጸልይ ይችላል። እንደገና ደግሞ ምንድነው ረጅም ጸሎት ደግሞ 12 አቡነ ዘበሰማያት 24 አቡነ ዘበሰማያት እያደረግም ደግሞ እየጸለየ ደግሞ እንደገና ደግሞ ሌላ ደግሞ ጸሎት የሚጨምር ድርሳን የሚጸልይ ይኖራል፣ ገድል የሚጸልይ ይኖራል። ይረዝማል እና እንዲህ ሲሆን ምንድነው አሁን ካለበት ሁኔታ ምናልባት ሰዎቹ እንትን እንዳይል ሌላ ነገር ሊመስል ይችላል። ሰዎቹ ፍቅር ይጎላል። ፍቅር የሚባለው ደግሞ እንደገና መታዘዝ የሚባለው ይጎላል እና ያ እንዳይሆንበት ምንድን ነው የሰው ሊበላ ይችላል። ይበላል፣ ግን ጸሎቱ ምን ያደርጋል? ይጸልየዋል። እንዲሁ ሰዎች ሌላው ይቅርና ባጭሩ ኪዳን አሁን ዋዜማ ስንቆም አሁን ኪዳን ቤተክርስቲያን ምን ይላል? ይደረሳል። ቅዱስ ተብሎ ነው ማህሌቱ የሚጀመረው። ዋዜማ ሲቆም ምን አድርገን ስንጾም ውለን ነው ዋዜማ የምንቆመው? አይደለም። እሺ እራት ከበላን በኋላ ጸሎት እንድንጸልይ ቤተክርስቲያናችን ያዛል። መጀመሪያ ምን አለ? ከራት በፊት የሚጸልይ ጸሎት አለ። ከዚያ በኋላ ደግሞ እራት ከበላን በኋላ ደግሞ እናደርጋለን፣ ጸሎት እንጸልያለን። ለምን? የምኝታ ጸሎት የጸሎተ ነዋም ይባላል። ሰው ሲተኛ 3 ሰዓት ላይ እራት ምን ሰዓት ሊበላ ይችላል? 2 ሰዓት ሊበላ ይችላል፣ 1 ሰዓትም ሊበላ ይችላል ራሱ። እንዲህ ያለውም ደግሞ መለስ ዜናዊ እንዳሉት 5:11 የሚጠቀምም ይኖራል። ያው ሰው ግዴታ ስላልሆነ ያው የሀገራችን መንግስታትም ያው እንደዚህ ያሉ የሚሉ እባካችሁ የኑሮ ችግራችን እንቅረፉልን ስንላቸው 5:11 ተጠቀሙ ይሉናል። እንደዚያም ይኖራል እና ባጭሩ ምንድን ነው ሰው ጸሎተ ነዋም ይባላል። ሲተኛ የሚጸልይ ማለት ነው። ይጸልያል። ከዚያስ
ከሌቱ ደግሞ እንደገና ደግሞ 6 ሰዓት ደግሞ የሚጸልያለ መንፈቀ ሌሊት ስነሳ ከመግነ ይለከ አመሰግን ዘንድ እሰግድል ዘንድ እጅ ነሳ ዘንድ በመንፈቀ ሌሊት በእኩለ ሌሊት እነሳለሁ ይላል። አሁን ሰው ምን ያደርጋል? እራት በልቶ የምኝታ ጸሎት ያደርሳል። እንደገና ደግሞ ከተኛ በኋላ ተነስቶ ደግሞ ያደርጋል ያደርሳል። ከዚያስ ደግሞ እንደገና ለምሳሌ ምሳ በልተን ጸሎት አንጸልይም? ምሳ ለምሳሌ እንበላና ምን እናደርጋለን? የሰርክ ጸሎት አለን። ለምሳሌ አሁን 11 ሰዓት ላይ የሰርክ ጸሎት አለ። 9 ሰዓት ላይ ደግሞ የጸሎት ሰዓት ነው። ለምሳሌ ሽተውት አሁን ዘመኑ ባለ 50 ነው። አሁን ጠዋት ቁርስ እንበላለን። 6 ሰዓት ላይ ጸሎት አለን። የጸሎት ስርዓት የማህበር ጸሎት መጸለይ የለብንም ቁርስ ስለበላን? እሺ ምሳ በላን። አሁን 9 ሰዓት ደረሰ። የማህበር ጸሎት መጸለይ የለብንም? ምግብ ስለበላን እንዴ ራሱ ሲጀመር ስንበላ እንጸልያለን። በልተን ስናበቃ ደግሞ እንጸልያለን እንዴ። ስለዚህ ባጭሩ ምን ለማለት ፈልጌ ነው? ምግብ የሚያስቀረው ቅዳሴ እንጂ የግል ጸሎት የማህበር ጸሎት የለም። ጸሎት የለም። ቅዳሴ የሚቀድስ ሰው ግን በልቶ አይቀድስም። የሚያስቀድስ ሰው ለምሳሌ ቢበላ ማስቀድስ የለበትም። ባጭሩ አሁን ቅዳሴ በጣም ትልቁ ጸሎት ነው። እንግዲህ የመጨረሻ ቅዳሴ ላይ ጸሎት የለም። በጣም አንዳንድ ሰዎች ቅዳሴው እየተቀደሰ የግል ጸሎት የሚያደርሱ ሰዎች አሉ። እንደገና ደግሞ እግዚኦታ ከተባለ በኋላ ደግሞ የራሳቸውን የግል ጸሎት እንዲ በጣም እኮ ግር ነው። ይህንን መጽሐፍ ምን ይለዋል? እንዲሁ በዚህ በቅዳሴ ላይ ጸሎት የግል ጸሎት መጸለይ ይለዋል። በፀሐይ ላይ ሻማ እንደማብራት ነው። አሁን በፀሐይ ቀን አሁን አንድ ሰው ሻማ ቢያበራ እንዲ አሁን በፀሐይ ብርሃን ምን ሊጠቅመው ይችላል? ማታ ቢያበራው መንገድ ሊከፍትለት ይችላል። ልክ እንደዚሁ አሁን ቅዳሴ ላይ ከተቀደሰ በኋላ ካህኑ ባርኮ እጥቡ በሰላም ካለ በኋላ ነባር ጸሎት ኖረ አልኖረ አለ። ከዚያ ላይ ተባርካል። ሂድ በሰላም ተላል በሰላም መግባት ብቻ ነው። ከዚህ ያለፈ ምናምን እዚያ በቃ ዝም ብሎ እግዚኦታ ላይ ግማሹ ቅዳሴ ምናምን መከራ መብላት እንደ ሀገር ቤት ሰው እኮ ምን ይላል? እንደ 150 ዳዊት የልብ ቅንነት ይላል። ደግሞ እኮ የሚገርመው ቅንነቱ የለንም ራሱ በቃ እንዲያ እያለ ነው። እና ምን ለማለት ፈልጌ ነው? በልቶ ራሱ ለምሳሌ አሁን አንድ ሰው ቢበላ ቤተክርስቲያን ሊመጣ ሰው አጋጣሚ ወይ ውሃ ሊጠጣ ይችላል፣ ወይ ደግሞ ለሕፃን ስትሰጥ እናት ልትጎርስ ትችላለች የሆነ ነገር። እሺ ስለበለሽ ከቅዳሴ መቅረት አለባት? አትቀርም። ቅዱስ ሳዊሮስ ዘስሙኔን የሚባል አባት ምን ይላል? በልቶ መቀደስ እንጂ በልቶ ማስቀደስ ይቻላል። ያ ማለት እንድትበሉ እየበላችሁ ቤተክርስቲያን እንድትመጡ ፈልጌ አይደለም። ግን አጋጣሚ የሆነ ነገር ሆኖ ሰዎች ምግብ ቢቀምሱ ምግብ ቀምሰናል ብለው ከቅዳሴ መቅረት የለባቸውም። ያስቀድሳሉ። እዚያ ውስጥ ግን ከሚደረገው ነገር ግን ምን አይሉ ከምስጢራቱ ከምኑ መሳተፍ አይችሉም። ከጸሎቱ ግን ተሳትፎ ይሄዳሉ ይላል እና እስከዚህ ድረስ ጸሎት ሰውን ምን አይልም። ማን ነው መብል ሰውን አያረክስም። ሰዓቱን ጠብቆ አጽዋማትን ጠንቅቆ የሚበላ ነገር ምግብ በልተን እንጸልያለን። አሁን እኮ ከቀን 7 ጊዜ ስንጸልይ ሳንበላ ነው ከቀን 7 ጊዜ የምንጸልየው። እንዲህ ልብ የሚነካችሁ 7 ጊዜ የጸሎት ሰዓታት እኮ አለን እኮ። ታዲያ ሳንበላ እንዲህ የምንጸልየው እዚያ ውስጥ ምን ጸሎት አለ? ወንጌል ይጸልያል የሚችል ሌላ ጸሎት ይጸልያል። ዳሴ ማርያም ሊሆን ይችላል። ሌላም ዳዊት ሊሆን ይችላል ይጸልያል። እና በአጭሩ ምናልባት እንዲያው እኔ ልጨርስ ሀሳቤን። እንዲያው የሁሉ የነገር መጀመሪያ ምግብን እንዳናደርግ መልካም ነው። ግን አጋጣሚ ደግሞ ብንበላ ግን በልተናል ብለን ከጸሎት መለየት የለብንም። ሰውን የሚለየው ወንዱ ህልመ ሌሊት ካየ፣ ሴቷ ደግሞ የወር አበባ ከመጣባት እንዲህ አይነት ነገር ላይ ቤተክርስቲያን ገብቶ ከእንዲህ አይነት ነገር መሳተፍ ይከለከላል። ከዚያ ውጭ ግን አጋጣሚ ቢበላም እኮ አንድ ሰው ተሳስቶ የሆነ ነገር ቢቀምስ ቢበላ ወይም ቢጠጣ ወይ በሽታ ያኑሮበት ለምሳሌ መድኃኒት የሚወስዱ ነው የሰው አሁን ጠዋት ላይ መድኃኒት ወስዶ ምግቡን በልቶ ሄዶ ጸሎት ቢሳተፍ ነውርም አይደለም። ይሄ መጽሐፈ ሳዊሮስ ነው፣ ድርሳነ ሳዊሮስ ነው የሚነግረን። ይሄንን እኔ አይደለም የሰራሁት፣ የግሌ አይደለም፣ የቤተክርስቲያን አምና የተቀበለችው መጽሐፍ ነው። እዚያ ላይ የተጻፈ ነገር ነው የምነግራችሁ። እና በዚህ ህይወት ነገሩን ወንጌል ሲጀመር እኛ እኮ ቁርስ በልተን እኮ ነው የምንማረው። እንደ ወንጌል ጉባኤ እኮ ሲነበብ ነው የሚውለው። እና ባጭሩ የነገር ሁሉ መጀመሪያ ጸሎት ይሁን። ከዚያ ባለፈ ግን በልተን መጸለይ እንችላለን ነው። በልተን ቤተክርስቲያን ዋዜማ ስንቆም ኪዳን ይደረሳል። ቅዱስ ተብሎ ይዜምና ከዚያ በኋላ ዋዜማው ይቀጥላል። ስንጠጣ ስንበላ ቆይተን ነው የምንገባው። እና ይሄ ነው። ሁለተኛ ጥያቄ አሜን ምን ብላለች? መምህር ካህን መከራከር እንችላለን ወይ? ማለቴ በትምህርቱ ላይ
አልቀበልም አልገባኝም ብለን መከራከር እንችላለን። ትምህርቱ ካልገባኝ ግን አልገባኝም ትምህርቱ ብዬ በዛ በትምህርት ላይ መከራከር ወይም መጠየቅ እችላለሁ ወይ ነው? ወይስ ያሉኝን ብቻ ነው ዝም ብዬ መቀበል ያለብኝ? ያወግዙኛል ብዬ ያልገባኝን ያሉኝን ነገር ብቻ ነው ወይ መቀበል ያለብኝ የሚል ጥያቄ አለ። እንኳን የዚህ ዓለም መምህርና የዚህ ዓለም ቄስ ክርስቶስን ተጠይቋል። ፈክርለን አልገባንም ተርጉመ ንገረን ተብሏል። ይህ ምን ቁም ነገር አለው? እንዲ አርየን ነው ላቦ ያክለነ ፊልጶስ ስንመለከት አርየን ነው ላብ አብን አሳየ ይበቃናል። ቅዱስ ጴጥሮስ ደግሞ ፈክርለን እንዲ አልገባንም የምሳሌ የዘር እያልክ አንዱ በሾ ላይ ወደቀ፣ አንዱ በመንገድ ላይ ወደቀ፣ አንዱ ደግሞ ጭንጫ ላይ ወደቀ። ምስል ምንድን ነው የንገረን እኛ አልገባንም ብሎታል። እና አንዱ እንዲሁም የመምህራን ጠባይ ምንድን ነው? እንደ ከተማ ደቀ መዝሙር እንደ ከተማ መምህር የሚሉት ነገር አለ። መምህራን ምንድን ነው የከተማ ደቀ መዝሙር እንዳይጠይቅ በደንብ አድርጎ ምንድን ነው እንዲህ እናውቅም ይባላለሁ ብሎ ተሸፋፍኖ ዝም ብሎ ሳይገባው የገባውን እንደገባው አድርጎ ይሄዳል። የገጠር ደቀ መዝሙር ደግሞ በደንብ አድርጎ ከመምህሩ ጋር ዱላ ድረስ እየተደባደብን ይላል። ይጠይቃል ካልተረዳው መቶ ጊዜ ደግሞ ይጠይቃል። ለምሳሌ አሁን ጉባኤ ቤት ምን እንደሆነ ታውቃላችሁ? እኛ ዱላ ቀረሽ ነው ከመምህራችን ጋር የምንከራከረው ማለት ነው። ዱላ ቀረሽ ብታዩ በጣም ጦርነት የተነሳ ነው። እንዲያው ከዚያ በኋላ እንዲሁ ነው የተማርነው ብላችሁ የምትሉ ራሱ ጉባኤ እግር ጥሏችሁ ስመጡ ስታዩ ማለት ነው። ዱላ ቀረሽ ክርክር አለ ከመምህሩ ጋር፣ ከተማሪ ጋር ብቻ እኮ አይደለም ከመምህሩ ጋር። እና ክርስቶስም ሳይቀር እኳ ተጠይቋል። እንዲሁ አንድ ሰው ዝም ብሎ መጫን ሳይሆን በደንብ አድርጎ ነው እንጂ እንዴ ሲጠየቅ ገባችሁ አልገባችሁም እያለ እንዲሁም ማለት ነው ጠይቁኝ ያልገባችሁን እያለ ነው እንጂ ጭራሽ ለምን ተጠየቁ ነው የሚያኮርፍ ከሆነማ ሲጀመር ያው ትራሱን ከፍ አድርጎ መተኛት ነው። ምን ሊያደርግስ ይመጣል? ምን ሊያደርግ ያስተምራል? እና ይሄ ነው ግን ያ ሲባል በእኛ በጠያቂ መስመር ያለነውን ደግሞ የምናገረው አንድ መልዕክት ምንድን ነው? እንዲሁ ዝም ብሎ ማለት እንደ ኦርቶዶክሳዊ አጠያቂ በሆነ መንገድ ለምሳሌ ምን ማለት ነው? አንዳንድ ጊዜ እንደ ጓደኛ እያመናጨቅን ምን እያልን ሳይሆን አባት ከሆነ እንደ አባትነት አክብረ ነው። የእውቀትም ማነስ ካለበት ደግሞ በመረዳት ዝም ብለን በማለፍ ለምሳሌ አሁን እንጠይቀውና የእውቀት አድማሱ እንዲያለ ከሆነ እናልፈዋለን። ለምን የሰውንም ክብር መጠበቅ መቻል አለብን እና ክብሩን መጠበቅ። ከዚህ ያለፈ ግን እኔ ተጠየቅኩ ብሎ በስርዓቱ ለምሳሌ እዚህ ጋር ተጠየቅኩ ብሎ የሚያኮርፍ ከሆነ የራሱ ጉዳይ ነው። ምንም እናንተ ጋር የሚደርስባችሁ ነገር የለም። እናንተ እንደ አባትነት አባት ከሆነ አባትነት ማክበር፣ በእድሜም ከፍ ያለ ከሆነ እንደ ሀገራችን ባህል ሰውን ማንኛውንም ሰው ማክበር፣ በጨዋነት ባጭሩ ጥያቄን መጠየቅ። ማንኛውንም ጥያቄ ጳጳስም ሆነ ፓትርያርክ አባ ማትያስም ሆኑ በጨዋነት ሕግ ባለው አግባብ ጥያቄ በሙሉ እስከ ጥግ ድረስ መጠየቅ ይቻላል። እስከ ጥግ ግን በጨዋነት ልክ ሐዋርያት በጠየቁበት መንገድ እንጂ የዓለም ሁሉ የመምህራን መምህር የሆነው ክርስቶስ ተርጉምልን አልገባንም ቶሎ ተጠይቋል። እንኳን መምህር ነው። ምንም እንትን ነገር የለውም። አንዳንድ ሰዎች ዝም ብሎ ለማሳቀቅ ወይም ደግሞ ለሆነ ነገር የሚናገሩት ነው። ካህኑ በአራቱም በተከበረች ሰላምታ ሰላም ተባባሉ። በተከበረች ሰላምታ ሰላም ተባባሉ። በአራቱም ማዕዘን የምንዞረው እኔ ግን አልገባኝም። እሱ ጋር ተአምሁ በአምሃ ቅድሳት የሚላለ እና የእጅ ተነሳሱ ማለት አማ እጅ ነሳ ነው። ይሄ ደግሞ ተአምሁ ሲል ደግሞ ተደራራጊ ይባላል በግዕዝ ቋንቋ፣ በግዕዝ እንትን ማለት ነው የአነባብ ስልት ማለት ነው። እና ተቃደሱ እንደማለት ነው። እርስ በርሳችሁ ተለያዩ ወይም ደግሞ ተከባበሩ እንደማለት ነው። እና ይህንኛው ምንድነው? ተአምሁ ሲል እጅ ተነሳሱ ማለት ነው። እጅ ተነሳሱ ማለት ምን ማለት ነው? ዝቅ እያለ ለምሳሌ ወንዶቹ ለወንዶቹ፣ ሴቶቹ ለሴቶቹ። የሚቀድሱት ግን እዚያ ላይ ተልኮ ላይ ያሉት ሁለቱ ዲያቆናት እንትን ነው፣ ካህን አይደለም። ዲያቆናት ሁለት ዲያቆናት ይወጡና ከቤተ መቅደስ እንትኑ ይህንኛው ንፍቁና ስራይ ዲያቆን ሆኖ የሚቀድሱት ማለት ነው። አንደኛው ስራይ ዲያቆኑ መስቀል የሚይዘው ለእናንተ ማለት ነው፣ ለምእመናን ግልጽ እንዲሆን። ንፍቁ ደግሞ መብራት የያዘው ማለት ነው፣ በእጁ ላይ መብራት የያዘው እና እነዚህ ሁለቱ ዲያቆናት ማለት ነው መብራት በእጁ የያዘው እና መስቀል በእጁ የያዘው ንፍቁና ስራይ ዲያቆን ከመቅደስ ይወጡና ምን ያደርጋሉ? ጸልዩልና ከዚያ በኋላ እነሱ አራቱን ማዕዘን እጅ እነሳሳሉ እየዞሩ ማለት ነው። የተልኮ የእንትኑ የአገልጋዩ እዚያ ጋር ክፍል አገልጋዮች ስለሆኑ አራቱን ማዕዘን ምስራቅን፣ ምዕራብን እንደገና ደግሞ ሰሜንን፣ ደቡብን እየሰገዱ
እጅ ይነሳሉ ማለት ነው። በአራቱ ማዕዘን ለሚመለከው ለእግዚአብሔር በዚህ መልኩ እጅ ይነሳሉ። ሰውንም በአራቱ ማዕዘን የቆመውን ሰው እጅ ይነሳሉ። በአራቱ ማዕዘን ቤተክርስቲያን ውስጥ የቆመውንም ሰው ማለት ነው። ሌሎች ግን ማለት ነው የቆም ነው ቁመን የምናስቀድሰው ግን አጠገባችን ያለ ነው። ለምሳሌ አሁን እኔ ቅኔ ማኅሌት ላይ ቁሜ በግራና በቀኝ አገልጋይ ምዕመናንም ሊሆኑ ይችላሉ፣ መምህራንም ሊሆኑ ይችላሉ፣ ዲያቆናት ሊሆኑ ይችላሉ። ብቻ በግራም በቀኝም ካሉ በግራም በቀኝም እጅ እነሳለሁ። ወንዶች ያሉት በግራዬ በኩል ከሆነ ደግሞ እነሱን እነሳለሁ። ለምሳሌ በቀኝ በኩል ያለው ሴት ከሆነ ሴቶቹ ሴቶች በሴቶች ናቸው። አሁን ዝም ብሎ ሰው አራቱን ማዕዘን ሁሉም ይሰግዳል እየዞረ ያ የለም። እንደዚህ አይነት ስርዓት የለም። ቤተክርስቲያን ላይ አገልጋዩ ብቻ ነው አራት ማዕዘን የሚሰግደው። አገልጋዮች እነዚያ ዋናው ዲያቆንና ንፍቁ ዲያቆን መስቀል የያዘውና መብራት ይዞ የሚዞሩት እነሱ አራት ማዕዘን እነሱ። ሌላው ግን ቁሞ የሚያስቀድሰው ግን እዚሁ አጠገቡ ያለውን ነው። ለምን? በአምሃ ቅድሳት ማለት በተለየች ሰላምታ ማለት ነው። ያቺ የተለየች ሰላምታ ምንድናት ይሉና አባቶቻችን በሰጓቸው ይኖራል። ከዲያብሎስ የተለየች ዲያብሎስ ወደ አዳም ሲሄድ በውስጡ ሽንገላ ይዞ ሄዶ ምን አለው? ሰላም ለሰማይና የንጉስ ምድር የምድርና የሰማይ ንጉስ አዳም ሆይ ሰላም ላንተ ይሆን አለው። ግን በውስጡ በዲያብሎስ ውስጥ ግን ምን አለ? ሰላም አለ? የለም፣ ሽንገላ ነው። ሊገለው ነው ሄደው። እሱ ዕፀ በለስን አብልቶ ሊገለው ነው ሄደው። ስለዚህ ምን አለው? ክፋት አለበት፣ ሽንገላ አለበት በውስጡ። ከዚያ የተለየ ይላሉ። ሁለተኛ ደግሞ እንደገና ነው ከኤሳው። ኤሳው ደግሞ ወንድሙን ያዕቆብን ሊገለው እየሄደ ሰላም ሊለው እንደመጣ አድርጎ ምን ይል ነበረ? ይናገር ነበር፣ ያስወራ ነበረ። ከዚያ የተለየ እንደገና ደግሞ ከማን? ከይሁዳ የተለየ። ከይሁዳ የተለየ ሰላምታ ምንድን ነው? በውስጥ ክፋትን ሽንገላን አርግዞ ምናል የአፍ ሰላምታ ብቻ አይደለ፣ በእውነት በሽንገላ ሳይሆን ለማስመሰል ሳይሰግድ ቀረ ሰላም ሳይል ቀረ ላለመባል ብቻ ሳይሆን በትክክል በእውነት ማለት ነው ፍቅር ባለበት ሰላም ታኖሩ ሰላም ተሰጣጡ ይላልና ወንዶች በወንዶች ሴቶች በሴቶች እንጂ የሚያስቀድስ ሰው ከሆነ ቁሞ አራት ማዕዘን በዚያም እየዞረ የሚያደርግ ሰው አለ። ይሄ የለም፣ ስላት አይደለም። ይህ ብቻ አይደለም። ቄሱ አሐዱ አብ ብሎ ሲቀድስ ሁሉ እንዳንድ እጁን የሚያነሳ ሰው አለ። አሐዱ አብ ሲል ማለት በዚህ አሐዱ አብ ሲል ምን ሁሉ እጁን የሚመኑ ሁሉም ቅዳሴ ላይ ገባው የሚያልገው እጅ ያነሳል። ያውን ልማድ እንጂ ስርዓት አይደለም። እጅ አንስቶ እንደዚህ አድርጎ ያን ጊዜ አሐዱ አብ ብሎ የሚያዜመው ማን ነው? ቄሱ። እዚያ ላይ ተልእኮ ላይ ያለው ቄስ ብቻ ነው። ሌላው ይህ አይመለከተውም። እዚያ ላይ ቡራኬ የሚሰጠው እሱ ምን ያደርጋል? ይህን ያደርጋል እንጂ እዚያ የቆመው ዲያቆን ሁሉ በዙሪያው የቆመው የሚያስቀድሰው ምኑ ምኑ እንደዚህ አያደርግም ማለት ነው። እና ይሄ አንዳንድ ጊዜ ልማድ ነው ለማለት ያለው ባጭሩ ይኸው ነው። ወንጌል ዮሐንስ አጥብቀን እንድንጸልይ ለእሱም ይኸው ቃል ኪዳን የተሰጠዋል። በተለይ ይሄ የዝሙቱ የመናፍስት ዓለም ከዝሙት እንደሚጠብቅ ንጹሕ እንደሚሆን ወንጌል ዮሐንስ ይናገራልና እሱን ስርዓት በምን አይነት መንገድ ይኸው በእርግጥ ቅድም አብራር ተብሎናል። ወንጌል በየትኛውም ሰዓት መጸለይ ይቻላል። ግን ቋሚ ጸሎት አድርገን ስርዓቶቹ አሁን በገዳምን አንድ መነኮስ እንዳስተማሩ ቅደም ተከተል አለው። እሱ እንዴት ነው እና ደግሞ ስለ ወንጌል ዮሐንስ ስለ ጸሎቱ አንዳንድ ነገር ብትሉ። ምንድነው ወንጌል ዮሐንስ ወደሚለው ስናድ ወንጌል ዮሐንስ ቤተክርስቲያናችን የጸሎት መጽሐፍ ነው። የጸሎት ብቻ መጽሐፍ ሳይሆን ታቦት ከሌለም ታቦትን ወክሎ ቅዳሴ ይቀደስበታል። እሱ እንደ ታቦት ሆኖ የስጋው ደግሞ መፈተሻ ማለት ነው፣ ዙፋን ሆኖ ያገለግላል እና የዕለት አለው። ምን ማለት ነው? እየቀኑ ሰኞ ማክሰኞ ተከፋፍሎ እንዲጸልይ አባቶቻችን ከፋፍሎ አስቀምጠውልናል። የማክሰኞ አለ፣ የሰኞ አለ፣ የሮብ አለ። እንዲያ እያደረግን እንጸልያለን። ስለዚህ ጠዋት ምግብ ከመብላታችን አስቀድሞ የዕለቱን እንጸልያለን። ውዳሴ ማርያም እንጸልይ። ምናልባት ቅድም ጥያቄው መነሻው ምን እንደሆነ ካወቃችሁት ስለ ጸሎት ብቻ ሳይሆን እኔ እግር መንገዱን ስለ ጸሎት የተናገርኩት እንጂ ጥያቄው በልተን ወንጌል ማንበብ እንችላለን አንችልም ነው ጥያቄ ነበረው። እና ማንበብ ብቻ አይደለም፣ ሰው በልቶ መጸለይ ይችላል። መብል ሰውን አያረክስም። ማንኛውም ነገር ሰውን ከጸሎት የሚለይ ነገር የለም ነው የኔና ከቀን 7 ጊዜ እንጸልያለን እኮ። ከቀን 7 ጊዜ ስንጸልይ እኮ ሳንበላ አይደለም የምንጸልየው። ጸሎተ ነዋም የሚባል አለ። ከዚያ በኋላ ደግሞ መንፈቀ ሌሊት የሚጸልይ ጸሎት አለ እና ሁሉ ጸሎት ሲደረስ ሳንበላ አይደለም። እኛ እኮ በልተን ኪዳን
እናደርስና ምን እናደርጋለን? ዋዜማ እንቆማለን፣ ቅዱስ ብለን እንጀምራለን። ኪዳን አይደል? ከዚያ ይህን ሁሉ እናደርጋለን እና ምግብ ሰውን የሚከለክለው ቅዳሴ ከመቀደስ ነው። ከዚያ ውጭ ግን አንድ ሰው መጀመሪያ ጠዋት ላይ ሲነሳ የስራ ሁሉ መጀመሪያ ጸሎት ሊያደርግ ይገባል። ከዚያ በኋላ ግን ቢበላም ባይበላም መብል ሰውን ከጸሎት አይከለክልም። ጠዋት እኮ ራሱ አጋጣሚ ሆኖ በሽተኛ ሊሆን ይችላል። ለምሳሌ ይኖርና አሁን ከቀን 4 ጊዜ መድኃኒት የታዘዘለት ሰው ሊኖር ይችላል በ24 ሰዓት ውስጥ። አሁን ይህ ሰው መድኃኒት በወሰደ ቁጥር ምግብ ሊጠቀም ይችላል እና ይህ ሰው እንዲህ አይነት ነገር ቢጠቀም ከጸሎት ጠዋት ላይ አይከለከልም። እንበልና መድኃኒት ያልታዘዘለትም ጤናማም ሰው ቢሆን ለምሳሌ ጠዋት ላይ አሁን እናቶች ጠዋት ላይ ወጥ እየሰሩ ሊሆን ይችላል። ወንዱም ደግሞ እንግዲህ እኔ አላውቅም፣ ለነገሩ ወንዱም ወጥ ሰሪ ሆኗል በዚህ ዘመን እና አጋጣሚ የሆነ ነገር ቢቀምስ ምን አይልም፣ ከጸሎት አይከለከልም። ቀምሰሃልና ዝም ብለህ ዋል አይባልም። እንዴ ያ የስጋ ምግብ ነው ወጡ፣ ይሄ ደግሞ የነፍስ ምግብ ነው፣ የነፍስ ምግብ ነው እና ይጸልያል። በልታል ተብሎ ከቅዳሴ እንጂ ከምን ከጸሎት ሰው አይከለከልም። እና እናንተ በልታችሁ ወንጌል ማንበብ፣ በዚህ መወያየት መመማር፣ ወንጌል ለምሳሌ የዚህ ግሩፕ ላይ የሚያደርጉ ሰዎቻችሁ ምን ያደርጉ ነው? አንብበው ከዚያ በኋላ ምን ያደርጋል? ጥያቄ ያወጣሉ። እዚያ ጋር የሚጠያየቁት ነገር ካለ ይጠያይቃሉ። በትምህርት መልኩ ደግሞ የሚያስተምረው መምህር ካለ ይማራሉ። ይህን ያደርጋሉ እና ይሄ ነገር መብል አይከለክላችሁም፣ ቀጥሉ የሚል ነው። ከዚያ ያለፈ ወንጌል ዮሐንስ በተመለከተ የዕለት ያው ጸሎት አለው። እንግዲህ እሱ አባቶቻችን ባስቀመጡት መንገድ መጸለይ ይቻላል። ወንጌል ዮሐንስ እኔ የአስተማሪው መምህር ከሰዓት ከምትጸልይ ጠዋት ብትጸልይ ነው የሚሻለው ብለውኝ፣ እኔ በራሴ ወንጌል ዮሐንስ የምጸልይ ከሆነ ጠዋት ነው የምጠቀመው። እዚያው ውዳሴ ማርያም ዳዊት እንደጸለይኩኝ ቀጥታ ወንጌል ዮሐንስ የምጸልይ ከሆነ በዚያው እቀጥላለሁ። እንደዚያ ነው የምጠቀመው እና ከመብላት በፊት ቢሆን መልካም ነው። ከዚህ ያለፈ ግን ለምሳሌ ማታ 5ኛ መጸለይ እፈልጋለሁ የሚል ሰው ካለ ይጸልየው። ራስ በልተሃልና ወንጌል ዮሐንስ አልጸልይም ይረክሳል ይባል ነገር የለም፣ መጸለይ ይችላል። በአጠቃላይ ጸሎት ማለት እኮ ላለፈው ነገር እግዚአብሔርን ማመስገን፣ ለሚመጣው ነገር ደግሞ እግዚአብሔርን መለመን ነው። ሌላ ነገር የለውም። ቋንቋ ነው፣ ከእግዚአብሔር ጋር መገናኘት ነው። ጸሎት ማለት ተናግሮ ስለ እግዚአብሔር አለ ብሎ ጸሎት ብሂል፣ ጸሎት ማለት ከእግዚአብሔር ጋር መነጋገር ቋንቋ ነው። እንለምንበታል። ይሄ ደግሞ ሁልጊዜ ነው። እንዴ ምንድነው? ተባረኮ ነፍሴ ለእግዚአብሔር በሁሉ ጊዜ ወዘልፈ ስብሐቲ ውስተ አፉየ። ዳዊት ሲናገር ምንድን ነው? ተባረኮ ነፍሴ ለእግዚአብሔር በሁሉ ጊዜ አለ። ነፍሴ እግዚአብሔርን ሁልጊዜ ታመሰግናለች አለ። ሁልጊዜ። ከዚያስ ወዘልፈ ስብሐቲ ውስተ አፉየ፣ ምስጋናውም ሁልጊዜ ባፌ ነው አይቆረጥም አለ እና እዚያ ማዕረግ ላይ በእርግጥ ይሄ እዚህ ማዕረግ ላይ የደረሱ ሰዎች ሳያቋርጡ የሚያመሰግኑበት ነው። እኛ እዚያ ማዕረግ ላይ ደርሰናል እያልኩ አይደለም። በውስጡ የማዕረግ ሁኔታ አለበት። ግን በዚህ መልኩ ማመስገን ይቻላል እና ይሄ ችግር የለውም ለማለት ነው። ድርሳነ ሳዊሮስ በተመለከተ ድርሳነ ሳዊሮስ ለምሳሌ ከቁርባን በኋላ ያለውን ነገር ከሆነ ከቁርባን በኋላ ሰው ፀሐይ ከገባ በኋላ የሚል ሀሳብ አስቀምጧል። በእኛ ቤተክርስቲያናችን ሩካቤ ዛሬ ቆርቦ ዛሬ አይፈቀድም። እስካሁን እየሰረችበት ያለችው የሉቃስ ወንጌል ላይ ያለውን ትርጓሜ ይዛ ነው። 2 ቀን በኋላ ነው ድረ ቁርባን፣ ቅድመ ቁርባን ከ3 ቀን፣ እዚያ ደግሞ እንደገና 2 ተብሎ ተቀምጧል። እርሱ ደግሞ ፀሐይ ከጠለቀችና ፀሐይ ከገበች በኋላ ሰው ዝሙት አይደለም የሚሰራው፣ ከሚስቱ ጋራ ነው፣ ባለትዳር ነው። ይሄ ደግሞ የከበረ ትዳር ነው እና ችግር የለውም ብሎ በድርሳኑ አስቀምጧል። የኢትዮጵያ ቤተክርስቲያን ይህንን ቅዱሳት መጻሕፍት ብላ ከተቀበለቻቸው መጻሕፍቶች መካከል አንዱ ስለሆነ ቤተክርስቲያን ውስጥ አለ። ቤተክርስቲያን ትጠቀምበታለች፣ ትገለገልበታለች እና ያለው ነገር ሀሳቡ ያ ከሆነ ያ ነው። ግን ሰው እንግዲህ ከአበ ነፍሳው ጋራ ከነፍስ አባቱ ጋር እየተገናኘ በዚያ መልኩ መሄድ ነው። ቤተክርስቲያን አስቀድሰን ስጋው ደሙን ለመቀበል ስንል ካህኑ ጸሎት ካደረጉ በኋላ እጃቸውን ይታጠባሉ። ያ ማለት ስለኛ ነፍስ ካህኑ አይመለከታቸውም ማለት ነው። ምክንያቱም የካህኑን እጅ መታጠብ አይምሮዬ የሚያስበው ከጲላጦስ ጋር ነው። በዚህ ሰው ደም የለውበትም ብሎ እጁን ታጥቦ አሳልፎ ለሕዝብ የሰጠው
ከዛም እንዲሰቀልና እንዲወገር የፈረደበት ያህል ነው የሚሰማኝ። ጲላጦስ እጁን መታጠብና ከዚህ ጋር ይገናኝብኛል። ሁሌም ቤተክርስቲያን ለመቀበል ሲሄድ መጠየቅ እፈራለሁ እንጂ ሰውነቴ በሰቀቀን ያልቃል። ከምደሰትባቸው ይልቅ በፍርሃት የምረድባቸው ጊዜያቶች ይበልጣሉ። መምህር የእኔም ማስተሳሰብ ከሆነ እባክዎ ይመልሱኝ ትላለች እህታችን። መልካም ነው። ያው እንግዲህ ቤተክርስቲያን ሲሄዱ መፍራቱ ግሩም ነገር ነው፣ ጥሩ ነገር ነው እና እንዲያውም ቤተክርስቲያን ስንሆን አለመፍራት ነው እንጂ መፍራት የሚያስመሰግን ነገር ነው በእውነቱ እግዚአብሔር የሚያውቀው። ግን እንደው ወደ እሱ ከመሄድ ያስቀድሞ ምንድን ነው በዚህ በዘፍጥረት ምዕራፍ 28 ቁጥር 11 ጀምረን ስንመለከት ያዕቆብ ታሪክ አለና እሱን መጀመሪያ ልንገራችሁ። ማለት እፈራለሁ የሚለውን ነው። እፈራለሁ ለሚለው ታብታብ አድርጉ፣ ሼር፣ ኮፒ ሊንክ አድርጉ እየተባላችሁ ነው። ቤተሰብ 63 ቤተሰብ አላችሁ፣ አድርጉት። እንዳወርደን አውርዶን ነበረ እና አሁንም ከምንወርድ ያው ዕቃ እያጠባችሁ እጃችሁ የሆነ ሌላ ስራ ውስጥ የሌላችሁ ካላችሁ ታብታብ አድርጉ፣ የሚመቻችሁ ካለ ማለት ነው። እና ምንድን ነው ያዕቆብ ህልምም አለም ሄድና እነሆ መሰላል ከምድር ላይ ተተክሎ ነበር። ፈራው ለሚለው ነው ይህንን ክፍል ማነበው። ቤተክርስቲያን ስሄድ እንዲያው ከምደሰትበት ይልቅ በፍርሃት ሰውነት የሚያርቅበት ነው ለሚለው ነው። እና ወደ ሰማይም ደርሶ እነሆ እግዚአብሔር መላእክት የሚወጡበት ይወርዱበት ነበረ ይላል። እነሆም እግዚአብሔር በላይ ቁሞበት ነበረ፣ እንዲህም አለ። 16 ላይ ዝቅ ስትሉ ምን ይላል? ያዕቆብም አለ ከእንቅልፉ ተነስቶ ራእይ ነበር ሲያይ ነበር እና ከእንቅልፉ ተነስቶ ምን አለ? ቁጥር 16 ላይ ስትመለከቱ 28 ዘፍጥረት ምዕራፍ 28 16 ላይ ስትመለከቱ ማለት ነው። ያዕቆብም ከእንቅልፉ ተነስቶ ምን አለ? በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። ፈራ፣ እንዲህም አለ ይህ ስፍራ እንዴት ያስፈራል! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው አለ ይላል። አሁን የፈለግኩት ምንድን ነው? ፈራ ይልና እንዲህም አለ ይህ ስፍራ እንዴት ያስፈራል! እንዴት ያስፈራል! ምክንያቱም እግዚአብሔር ያለበት መላእክት የሚወጡበት የሚወርዱበት ቤት ነው ያ ቤት እና እንዲህ አይነት ቦታ ላይ ሲቆሙ በፍርሃት መሆኑ ይሄ ትልቅ ነገር ነው። እግዚአብሔር ይህን እያሰብን ከሆነ የምንፈራው ምናልባት ዝም ብሎ ሌላ ጭንቀት እንዳይሆን ብቻ ግን እፈራለሁ እኔ። ጭንቀት ዝም ብሎ የግል ጭንቀት የሌለ ዝም ብሎ ከንቱ ፍርሃት እንዳይሆን እንጂ በዚህ መልኩ ከሆነ ቤቱ የእግዚአብሔር ቤት ነውና መላእክት የሚወጡበት የሚወርዱበት የሰማይ ደጅ ነውና በንጉሠ ነገሥት በእግዚአብሔር ፊት ሲቆሙ መፍራት ይገባል፣ ምንም ጥያቄ የለውም። ነገር ግን ምናልባት የምንፈራው ደግሞ እንዲሁ ዝም ብለን ከሆነ አሁን ቅድም እንደተነሳው ካህኑ እጁን ይታጠባል የሚለው እኔ እዚያ ጋር ራሴ ይፈራለሁ። የምፈራው ለምንድን ነው? እኔ ከደሙ ንጹሕ ነኝ ይላል። ምክንያቱም ንስሐ ሳትገቡ የበደላችሁትን ምን ሳትሉ ሳትክሱ የቀማችሁትን ሳትመልሱ ቂም በቀላችሁን ከልቡናችሁ ሳታስወግዱ ምን ብታደርጉ ብትቀበሉ እኔ እስካሁንም መክሬያችኋለሁ፣ አስተምሬያችኋለሁ። ለዚህም ደግሞ ምስክር የሆንባችሁ ዘንድ ይኸው እጄን ከአፋዊ ድፍ ከስጋዊ ማለት ነው ከዚህ እንደታጠብኩ እኔ ራሴ እንደታጠብኩ እኔ ከእናንተ በደል ከዚህ በኋላ ምንድን ነኝ? ንጹሕ ነኝ። ለዚህ ምስክር የሆነው ለምን መክሬያለሁ፣ አስተምሬያለሁ። ይኸው አሁን እንኳ ሳይቀር ምን እያለሁ ንጹሕ የሆነ ብዬ ተናግሬያለሁ፣ አዋጅ ተናግሬያለሁ። ንጹሕ ያልሆነ አላልኩም። ምን ያለ ንጹሕ የሆነ ቢኖር ይምጣ ይቀበል። ለምን ቅዱሳት ለቅዱሳን ነው የሚለው። ምን ማለት ነው? ቅዱስ የሆነ የክርስቶስ ሥጋና ደም ለቅዱሳን ማለት ንስሐ ለገቡ የንስሐ አባታቸው ያዘዛቸውን ነገር ለፈጸሙ ሰዎች ይገባል ነው። አሁን ንጹሕ ሲባል እንደ መልአክ ንጹሕ መሆን አይደለም። እንደ መልአክ እኛ ልንሆን አንችልም። እንደ መልአክ ንጹሕ ልንሆን አንችልም። በዚህ ዓለም ላይ ሩጫችን ሳንጨርስ ማለት ነው። በሰማይ ነው እንደ እግዚአብሔር መላእክት የምንኖረው። ወንጌልም የነገረን ያን ጊዜ እንደ እግዚአብሔር መላእክት ይኖራሉ የተባልነው በሰማይ ነው። አለማግባት አለመጋባት ብቻ አይደለም እንደ እግዚአብሔር መላእክት መኖር ማለት። መላእክት በዘመናቸው ሁሉ ይኸው 7000 አሁን ዓለም ከተፈጠረ 7000 ምናምን ዘመን ተቆጥሯል። ይህ ሁሉ ሲሆን አንድ ቀን ተሳስተው በድለው አያውቁም። ያ የበደለው ሰይጣን ወደቀ። ከዚያ በኋላ ደግሞ ሆነ ጊዜ አንድ ጊዜ ቀውስጦስ የሚባል የሆነ ትእዛዝ ሳይፈጽም ቀረ። ከዚያ አለፈ። ሌላው ነገር ግን ሚካኤል ሲወድቅ ሲነሳ፣ ገብርኤል ሲወድቅ ሲነሳ፣ ሌላው ደግሞ መልአክም እንደዚሁ አንዱ የለም በእነሱ ዘንድ ሁልጊዜ ንጹሐን ናቸው። ሁልጊዜ ኃያላን ናቸው። በቃ ሁልጊዜ ፈጣኖች ናቸው። እነሱ ለተልእኮ ፈጣኖች ናቸው። ቅዳሴ ሰልችቷቸው አያውቅም። ተልእኮ መለላክ ሰልችቷቸው አያውቅም። ድካም የለባቸው፣ ምን የለባቸው፣ ውድቀት የለባቸው፣ ኃጢአት የለባቸውም። ክፋት፣ ተንኮል የሚባል ነገር ለመላክ አይስማማው።
መሳደብ፣ ሰውን ማዋረድ አይስማማው ለነሱ። በቃ ይጸይፋል። አሁን ውሃ ላቃጠል ውሃ ማቃጠል ይችላል? እሳት ልቀዝቅዝ ብሎ ቢል መቀዝቀዝ ይችላል? እንደ ውሃ አይችልም። ልክ እንደዚያ መላክም ጽድቅ እንጂ ምን አይደለም ኃጢአት አይስማማው። ምን ማለት ነው? እግዚአብሔር እንደዚህ አንድ ኃጢአት እንደሰራ አድርጎ ፈጥሯቸዋል ማለት ነው? አይደለም። ወደውና ፈቅደው ምን አድርገዋል? ጽድቅን ምርጫቸው አድርገው ይኖራሉ እንጂ መልአክ ሊወድቅ ይችላል። እግዚአብሔር አይደለም መልአክ። ይህ ምንም ጥያቄ ነው። እንዲህ እያልኳቸው አይደለም። አንዳንድ ጊዜ ሰው የሆነ ይገለብጥና የሆነ ነገር ይዞ የሚያርሰዋል። እንደዚህ አድርጋችሁ እንዳታስቡት። እንደዚህ አይደለም ያልኩት። እና እኛ ግን በመውደቅ በመነሳት የምንኖር ስለሆነ ምን አለ ካህኑ ቅዱሳን። አሁን እንግዲህ ቅዱሳት ለቅዱሳን ብሎ ያዜማል። ምን ማለት ነው? ቅዱሳት የተባለው ደግሞ ነው። እንዲሁም በማቴዎስ ወንጌል ምዕራፍ 7:6 ላይ ስትመለከቱ ይታሙ ቅዱሳት ለከለባት የሚል ጥቅስ አለ። የተቀደሰውን ነገር ለውሾች አትስጡ፣ ወይትደዩ ባሕረክሙ ቅድመ ኀይረሙ፣ ዕንቋችሁንም በርበሽት አትጣሉ ተብሎ ተጽፏል። ለምን ብለን ስንለው ከመ ኢይኪድዎ በእገሪሆሙ፣ በእግራቸው እንዳይረግጡት። ምን ማለት ነው? በእግረ ልቦናቸው እንዳይነቅፉት ነው። ዕንቁ በእግር ሲረገጥ ይሰበራል። እንደገና ደግሞ ሃይማኖት ቅዱስ የሆነ ነገር ደግሞ ሰዎች ምን ያደርጉታል? የሆነ ቦታ ላይ ስንጥለው በልባቸው ይነቅፉታል። ስለዚህ እንዳይነቅፉት የተቀደሰውን ነገር ለውሾች ማለት ውሻ ምንድነው? ያገኘውን ሁሉ የሚለክፍ ነው። ይህ ወደ ጥፋቱ የሚመለስ ነው። የተፋውን መልሶ ይጎርሳል። ልክ በእንዲህ አይነት ግብር በሚኖሩ ለአይሁር፣ ለመናፍቃን፣ ለአጋንንት የተቀደሰውን ነገር ሆና ቶሎ አልጣችሁ አትንገሩ። ለምን? ለአጋንንት ከሰጠናቸው በከንቱ ውዳሴ ይጥሉናል። ለመናፍቃን ከሰጠናቸው ደግሞ ምን ያደርጉናል? ይነቅፉናል፣ ሃይማኖታችንን ያረክሳሉ። እና ምን አትብሎ አትስጡ ብሎ ጌታችን ኢየሱስ ክርስቶስ ነግሮናልና ለቅዱሳን ማለት ከኃጢአት ለነጹ። መንጻት እንዴት ነው? ንስሐ ለገባ ሰው ማለት ነው ባጭሩ። ምናልባት መንጻት ሲባል መልአከ ገብርኤልን ሆኖ እያልኩ አይደለም። ንስሐ ለገባ ሰው ስጋው ደግሞ ይገባል። ንስሐ ሳትገቡ ግን እስከነ ክፋታችሁ እስከነ ተንኮላችሁ እንዳለ ያንን እንደሆናችሁ ምንትሉ ብትቀበሩ እሳት ሆኖ ይበላችኋል። ለምን ብለን ስንለው እሳት በላኢ ለአማጽያን ለእለ ይክህዱ ስሞ። ይሄ የመለኮት ስጋ ነውና የምትቀበሉት የፍጡር ስጋ አይደለም። እግዚአብሔር ደግሞ ምንድን ነው? እሳት ነው። ኧረ እሳትስ ተውት። እሳትስ እግዚአብሔር የፈጠረው ነው። ከእሳት በላይ እንዲሁ የምንገልጥበት ስላጣን እንጂ እግዚአብሔር እሳት አይደለም። ከዚያም በላይ ነው። ከዚያ ላይ የሚያቃጥል ነው። ስለዚህ ምን በለው እሳት በላይ ለአማጽያን ለእለ ይክህዱ ስሞ። ስመ አምላክነቱን ለሚክዱ ስመ ቁርባንነቱን ማለት የሚያድን ሕያው መስዋዕት እንደሆነ የማይሆኑ ይህንን የሚክዱ ሰዎች ሲኖሩ እሳት በላይ ለአማጽያን ለእነዚህ ለአመፀኞች አለ ሰርቀው ቀምተው ተመልከቱ፣ ንስሐ ሳይገቡ ሰውን አሳዝነው ድሆችን ቀምተው መጥተው ለሚቀበሉ ሰዎች የሚያቃጥል እሳት ነው። እንደ ይሁዳ ማለት ነው። ይሁዳን ምን አደረገው? ተቀበለ። ወቡአ ሰይጣን ውስተ ልቡ ለይሁዳ አይደል የሚለው? ያን ጊዜ ከይሁዳ ከልቡ ሰይጣን ገባና አቃጠለው፣ በፍቶት አቃጠለው፣ በቅናት አነደደው። ከዚያ ምን አደረገው? መብሩን ሸጠ። ከዚያስ ይሁዳን ሆነ ራሱን አንቆ ገደለ። እና ምን ያደርጋል? ይገላቸዋል፣ ይበላቸዋል እንዲህ አድርጎ እና ንስሐ ሳትገቡ ካለዋል እንደዚያ ከዚያ ይቀጥል ነው ያለ ወእሳትም ማህያዊ ለርቱዓነ ልብ ለእለ ይገብሩ ፈቃዱ ይላል። ፈቃዱን ለሚያደርጉ ግን አለ ተመልከቷል። ፈቃዱን ለሚያደርጉ ምንድን ነው አለ? የሚያድን እሳት ነው። ምኑን ለሚያደርጉ? ፈቃዱ ምንድን ነው? የጌታ ፈቃዱ ሰው ሁሉ ይድን ዘንድ ነው፣ ንስሐ እንገባ ዘንድ። ወደ ጌታ የመጡትን ሁሉ ምንድን ነው ያላቸው? ሂዱ ንስሐ ግቡ። ማቴዎስ ምዕራፍ 8 ላይ ስንመለከት ሂድና ንስሐ ግባ። የማቴዎስ ወንጌል የሉቃስ ወንጌል 17-13 ጀምረን ስንመለከት 11 ላይ ምን አላቸው? እነዚህ 10 ለምጻሞች ሄዱና ራሳችሁን ለካህን አሳዩ። እና ሰው ንስሐ ሳትገቡ ለማለት ተፈልጎ ነው እንጂ እንዲያው ንጹሐን እንደ መልአክ እንድንሆን ተፈልጎ አይደለም። እንዲያ እያላችሁ ከቁርባን እንዳትርቁ። ቁርባን መቀደሻ እንጂ ለተቀደሱ ሰዎች የሚዘጋጅ መስዋዕት አይደለም። በገነት ያሉ እኮ እነ ቅዱስ ጳውሎስ ሩጫቸውን የጨረሱ ቁርባን አይሰራላቸውም፣ ስጋው ደግሞ አይዘጋጅላቸውም። በዚያ የለም። በዚያ ካህን የሚያገለግል ካህን የለም፣ ስጋ የሚያቆርብ ካህን የለም፣ ንስሐ የሚቀበል ካህንም የለም። በዚያ ያለ እንዲያ ነገር ለምን ሩጫቸውን ጨርሰዋል። ሩጫችንን ላልጨረስን በዚህ ዓለም ላይ ለምን ወርቅ ለምንነሳው ለእኛ ግን እንድንድንበት ነው፣ ከኃጢአት እንድንነጻበት ስለሆነ ምናልባት ቁመን ስናስቀድስ ካህኑ እንዲያውሎ ሲያውጅ ያን ጊዜ ኧረ እንግዲህ አማኔ ክፉ ሀሳብ ያለበት ይኖር ዝሙት እያለ ያውጃል። እዚያ ጋር ምን አይቅረብ ይላል። ምን ማለት ነው? አሁን ለምሳሌ ንስሐ ገባው እኔ ንስሐ ገብቼ ሳይጨርሼ እዚያ ጋር ቆሜ ልቀበለው ቆምኩበት ሰዓት
ቀድሞ የማውቀው አይነት ግብር ይኖርና ዝሙት ይነሳብኝ ወደ መንደር ወደ ይውሰደኝ ልቤ ሳልቀበል ልውጣ ማለት ነው? አይደለም፣ እንደዚህ አይደለም። ሰው በዝሙት ውስጥ እየኖረ እየረከሰ እያለ እንደገና ደግሞ ክፉ ሀሳብ ያለበት የሚለው ጥርጥር ኑፋቄ ተመልከቱ። አሁን እንዲሁ ግን አሁን ይሄ ህብስቱ አሁን የአምላክ ስጋ ይሆናል እንዴት ነው? ይህ ደግሞ ሲሆናል አሁን ይሄ እንዴት ነው ሰውን ሊያድን የሚችለው እያለ እየተጠራጠረ እንዲህ አይነት ክፉ ሀሳብ በልቡ ምኞት ሲኖርበት ግን ምን ያህል እየተጠራጠረ ቢቀበለው አያድነውምና አይቅረብ እንዳይቀርብ መጀመሪያ ይመን ያድነኛል ካላለ እንዴት ሊድን ይችላል? ያላመነበት ቅዱስ ዮሐንስ ሲናገር እምነታችን ነው አይደል ያለው። ዓለምን የሚነሳው እምነታችን ነው ይላል። እምነታችን ነው። አንደኛ ዮሐንስ ምዕራፍ 4 ስትመለከቱ ዓለምን የሚነሳው እምነታችን ነው። ስለዚህ አንድ ሰው ሲያምን ምን ይሆናል? ዓለምን ይነሳል። ዓለምን ይነሳ ማለት ደግሞ ምን ማለት ነው? ሰይጣንን ድል አደረገ ማለት ነው። ሌላ ምንም ዓለም ሲባል ሌላው ጋራው ሸንተረሩ አይደለም፣ ወይም ደግሞ እዚህ ዓለም ላይ ያሉ ሰዎች አይደለም። በሰዎች እያደረ ሰውን ምን የሚለው ወደ ሞት የሚወስደውን ሰይጣንን ድል መንሳት ነው። እና እዚያ ጋር ካህኑ የሚታጠብበት ልክ እንደ ጲላጦስ ነው። ጲላጦስ ጌታችን ኢየሱስ ክርስቶስ በሚሰቀልበት ሰዓት ምን አለ? እኔ ኃጢአት አላገኘሁበትም ንጹሕ ሰው ነው አላቸው። እምቢ አሉት። ታው ንጹሕ ሰው ነው ይሄ ሰው። በዚያው ላይ ከኔ ይልቅ ለእናንተ ቅርብ ነው። ምክንያቱም ለእናንተ በስጋ እኮ ዘመዳችሁ እኮ ነው። ንጉስነቱም ለእናንተ እኮ ነው። እኛ እኮ ቅኝ ግዛት ነው የምንገዛቸው። ንጉስነት ከእናንተ ወገን የሆነ ንጉስ ቢወጣላችሁ ይሄ ደስ ሊያሰኛችሁ ይገባ ነበር እንጂ አሳዝናችሁ ነበር እኮ እያላቸው ጭምር እኮ ነው። ምክንያቱም ጲላጦስ ሮማዊ ነው። ቀይ ግዛት ለመግዛት ነው እዚያ ኢየሩሳሌም የሚኖረው። ቀይ መስቀል ሆኖ እርዳታ ለመስጠት አይደለም። ስለዚህ ተው አላቸው። እምቢ አሉት። አልሰማም ሲሉ አይ እንግዲያስ እኔ ከእናንተ ስራ አልተባበርም። ለዚህ ምስክር ይኸው እጄን ይወታጠዋል ዋስ መጣና እኔ ከዚህ ሰው ደም ንጹህ ነኝ የለሁበትም። እኔ ተሰቅሎ በመገደል ውስጥ እሱን በመስቀል ውስጥ እኔ የለሁበትም። ሀሳባችሁን ያልተስማማው ከእናንተ ሀሳብ ነፃ ነኝ ያለና ምን ታጠበ። አሁንም ልክ ካሁን ምን ያደርጋል? እኔም መክሬ ነበር አስተምሬ ነበር። እምቢ ካላችሁ አልሰማም ካላችሁ ይኸው እኔ ግን ከእናንተ በደል ግን ንጹህ ነኝ፣ ተጠያቂ አይደለሁም በእናንተ በደል በማለት ምን ያደርጋል? እጁን ይታጠባል ማለት ነው። እና ይሄ ለምዕመናን ካለማዘን ሳይሆን ካህኑ ምን ያደርጋል? በምድር ያሰርከው ሰው ላር እንዴ ካህኑ እኮ አስሮ እኮ ማሰር ማለት እኮ ምን ማለት ወደ ገሃነም መሸኘት እኮ ነው። ሌላ ነገር እኮ የለውም። መፍታት ማለት ደግሞ ወደ ገነት ወደ መንግስተ ሰማያት መሸኘት ነው። ኃጢአቱን የያዛችሁበት ይላል ምን ተብሏል? ተይዞበታል። ኃጢአቱን የተዋችሁለት ዮሐንስ 20 ቁጥር 21 ነው ስንመለከት ተስቶለታል። ስለዚህ ምን ማለት ኃጢአት መያዝ ማለት ወደ ገሃነም መሸኘት ነው። ኃጢአትን መተው ማለት ወደ መንግስት። ይሄን ማን ሰጠ? እግዚአብሔር እሱ ራሱ የመንግስት ባለቤት ነው የሰጠው። ካህናት በራሳቸው ቆርሰው አልወሰዱትም። እና ምን ለማለት ፈልጌ ነው? ካህኑ እዚያ ጋር ሲታጠብም በነገራችን ላይ እንደዝና እንደ ጀብዳ አድርጎ አይደለም። እንደዚያ ሳይሆን ግን ምዕመናን ከዚያ እንዲማሩ እንጂ ሳያዝን እንዲሁ ዝም ብሎ በቃ ይሄው አሳየው የራስ ጉዳይ ምናምን ለማለትም አይደለም። ግን እኔ እንደዚህ አድርጌ መክሬ አስተምሬ ነበር እና እኔ የራሱ እዚህ ላይ ሁልጊዜ እኔ ራሱ ምንድን ነው ይጨንቀኛል። በቃ የሚጨንቀኝ ግን ለምንድን ነው መቼ ነው ከክፋት የምላቀቀው በሚለው ነው። መቼ ነው እንዲሁ ተላቅቄ እንዲሁ በቃ ንጹህ መሆን የሚለው ነው እንጂ ሌላው ነገር አይደለም የሚያስፈራኝ። እና ምናልባት ይህን ፈርተን ከቁርአን ወደኋላ ልንል አይገባም። ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጻንም ሁሉ ኃጣዊ ነን። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ ስንመለከት የጌታችን ኢየሱስ ክርስቶስ ደም ይላል ከኃጢአት ሁሉ ከክፉ ነገር ሁሉ ያነጻናል። ምን ስናደርገው? ስንቀበለው ሳንቀበለው አይደለም። እንዴ መድኃኒት የሚያስፈልገው ለታመመ ሰው ነው ላልታመመ ሰው? ላልታመመ ሰው ክትባት ሊያስፈልገው ይችል ይሆናል። መድኃኒት የሚሰጠው ግን ለታመመ ሰው ነው። እና ማንኛውም ሰው ይህን የካህኑን ቃል ሰምቶ ለመዘጋጀት የበለጠ ለመቅረብ ነው እንጂ እንደው ዝም ብሎ መፈርጠት የለበት። ያ ማለት ደግሞ ምን ችግር አለው እግዚአብሔር ቸር ነው እያል ንስሐ ሳንገባ ደግሞ በድፍረት መቀበል አይደለም። ያንኛው መንሱት የነሲያ ስጋው በድፍረት ወተመጠወተ ደሙ ዘይነ ወዳፍረት ዘወራ ሊሆነ ወራት ያዳል ቅዱስ ጳውሎስ የኃጢአት ነውር የሆነ ነገር ሳለበት ተደፋፍሮ ሳሳይገው የሚቀበል ሰው ይኖር እሱ በላ መቅሰፍት ወደ ይኖር በራሱ ላይ ምን አለ መቅሰፍትን አከማቸ ነው የሚለው ማትን በራሱ ላይ አመጣ ይላል። እና እንደዚያ እንዳይሆን አንደኛ ቆሮንቶስ ምዕራፍ 11 ቁጥር 25 ጀምሮ የምናገኘው ቃል ነው ይቃል። እና
እንደዚያ እንዳይሆን ንስሐ መግባት፣ ንስሐ የገባንበትን ኃጢአት ግን እያሰብን ካህኑ እንደዚያ ብሎ ስላወጀ ከምስጢረ ቁርባን ወደኋላ ማለት አይጠበቅብንም። አባቴ ስጋው ደግሞ ውሰድ ተብሎ እንደፈለግሽ እያለ ይላታል እናቴ። እኔ እናቴ ለብቻ ከአባቴ ለየቼ እናቴን ማቁረብ እችላለሁ ወይ? ቁርባን ዙሪያ ያለው ሁኔታ በዚህ በእንትን ላይ እንዲያው ከመጽሐፍ እኔ አንድ ነገር እርሳችሁ በዚህ በስንክሳር ስንመለከት የጥር 6 ላይ ይመስለኛል የባስልዮስ ታሪክ እናገኛለን እና አንድ ወንድ የአንድ ቤተሰብ ልጅ አፍቅሮ ስመ ሥላሴ ክዶ ከመቃብር ቦታ ላይ ሄዶ የሰይጣን ደብዳቤ ተረክቦ ያገባት ሴት ነበረች እና ያቺ ሴት እሷ ትቆርባለች፣ እሱ ግን ስመ ሥላሴንም ክዶ ስለነበረ ሌላ ዓለም ውስጥ ስለነበረ አይቆርብም ነበር እና አንድ ቀን ያው ስታዩ ሁኔታው ቤተክርስቲያን እንቁረብ ስትለውም ከነገ በስቲያ እንዳያለ ጊዜው እየረዘመ ሲሄድ መጨረሻ ቁጭ አድርጋ ጠይቀች ይችላል። አሁን እዚህ ጋር ይሄ የሰውየውን ሙሉ ታሪክ መሰረክ አይደለም የፈለግኩት። በባስልዮስ ዘመንም በዚያ ዘመንም ስንመለከት ሴትዮዋ ትቆርብ ነበረ፣ ለብቻዋ ነው ትቆርብ ነበረ። መጨረሻ እሱ ጊዜው እየረዘመ ሲሄድ ነው እንጂ ለምን አንተን አልብ አልቆርም የሚል አይደለም ጠቡ መነሻው። ግን እሱ ሲታይ ቀጠሮ ይሰጣል፣ የማይቆርብ ሆነ። መጨረሻ ስትጠይቀው ለካ ሌላው ዓለም ውስጥ ነው ያለው እሱ። ያው ባስልዮስ ሰውየውን በጸሎት ከዚህ አይነት ግብር እንዲወጣ አደረገው ማለት ነው። ጉድጓድ ቆፍሮና ምን ለማለት ፈልጌ ነው? ሁለት ወገን ለመቁረብ ፈልገው ባልና ሚስት፣ ለምሳሌ ባልየው የሆነ ችግር ይገጥመው ህልመ ሌሊት ቢመታው፣ እሷ ደግሞ የሆነ ነገር በተዘጋጁበት ቀን ቢያገኛት አንደኛው ንጹሕ የሆነው አካል ሄዶ ይቆርባል፣ ያንኛው ደግሞ በሌላ ቀን አይቶ መቁረብ አይፈቀድም። ከዚያ ውጭ ያለው ግን ሚስት ለምሳሌ ኢትዮጵያ ብትሆን፣ ባል አሜሪካ ቢሆን፣ ሚስት አዲስ አበባ ብትሆን፣ ባል ደግሞ ዱባይ ቢሆን በስራ ጉዳይ ለንግድም ሊሆን ይችላል፣ የግድ ቤት ስራ ብቻ አይደለም። በዚህ አይነት መንገድ ቢሆን ምን ይሆናል? ባል ባለበት ይቆርባል። የአሜሪካና ኢትዮጵያ ሰዓት አቆጣጠር አንድ ነው እንዴ? ሲጀምር ምን ያገናኝ? ካናዳ ራሱ አሁን የሚኖር ሰው ኢትዮጵያ ጋር ሰዓት ምን ያገናኝ? ኒውዚላንድ የሚኖር አውስትራሊያ የሚኖር ሰው ከኢትዮጵያ ሰዓት ጋር ምን ይገናኝ? ከአሜሪካ ጋርም አይገናኝ እንኳን ከኛ ጋር። ስለዚህ ባል ለምሳሌ እዚህ ሀገር ላይ ቢሆን ምን ይሆናል? ከኒውዚላንድ ጋር እኮ ራሱ በቀንም እንለያያለን ይመስለኛል። ራሱ የእኛ ቅዳሜ ሲሆን የእነሱ እሑድ መሰለኝ። እና ምን ይሆናል? ለምሳሌ ባል ኢትዮጵያ ላይ ያለው ባል ቅዳሜ ሊቆርብ ይችላል፣ እሷ ደግሞ ሰኞ ልትቆርብ ትችላለች። የሚያገናኘው ነገር የለም። እና ምን እላችሁ ፈልጌ ነው፣ በዚህ ምክንያት በስርዓት ከዚህ አለፈ ደግሞ እንደገና ደግሞ በጤና በአንዳንድ ችግር ምክንያት ምን ይሆናል? የተዘጋጀው ይቆርባል፣ ያልተዘጋጀው ደግሞ እስኪዘጋጅ ይጠበቃል። እና በተለይ በዚህ ዙሪያ ማለት ነው አንደኛው ወገን አልቆርብም እያል በሚያስቸግር ዙሪያ መምህራን የሰጡት ብያኔ ምንድን ነው? ያንኛው ይቁረብ፣ ያ ግን እስኪዘጋጅ ድረስ በትምህርትም በምንም እስከሚዘጋጅ ድረስ ምን ይበል? የተዘጋጀው ይቁረብ ነው። የተዘጋጀው ይቆርባል፣ ያንኛው በትምህርት አዘጋጅቶ በንስሐ አዘጋጅቶ ምን ማድረግ እንዲቆርብ ማድረግ እንጂ ያንኛው እንትን እስከሚል እየተባለ የሚኖር ነገር የለም። የሚያምን ይኖር እኮ ይለይ። ቅዱስ ጳውሎስ እኮ ሲጀምር ምንድን ያለው? ትዳር ማለት መዳኛ፣ ጋብቻ ማለት ወደ መንግስተ ሰማያት መግቢያ በር ስለሆነ ምን አለ? እንቅፋት የሚሆን ከሆነ ግን አለ የሚያምን ከሆነ ምን ይበል? ተቆርጦ ውደቅ ነው ያለው። እና እስከዚህ ድረስ እኮ ራሱ ቤተክርስቲያኑ እያነ ያለና ምን ለማለት ፈልጌ ነው? ይህ ማለት ግን በጣም ደካማ ምክንያቶችን እንዲሁ ሲራክ እንደሚለው ከባልንጀራው ሊለይ የሚፈልግ ወዳጅ ምን ይላል? ምክንያት ያበዛል ይላል። እና ጥቃቅን ችግሮቻችን ሁሉ እያነሳን በቃ እንደዚያ ከሆነም እያለ ደካማውን በሃይማኖት ወለዘኒ ድኩም ሃይማኖቱ ጽርዎ የሚለውን በሃይማኖት ደካማ ሆነውን ተሸከሙት ያለውን የሐዋርያውን መልእክት ወደኋላ ጥለን ዝም ብለን በሃይማኖት የደከሙትን ሁሉ እየጣልኛ ወደፊት እንድንሮጥ አይደለም። ግን እምቢ ያሉ ሰዎች ካሉ ግን ይደረጋል። የተዘጋጀው ይቆርባል፣ የተዘጋጀው ይቆርባል። ያ ደግሞ እስከሚዘጋጅ መጠበቅ ነው። ሌላ ምንም ጥያቄ የለውም። እና መቁረብ ይቻላል ነው። ይሄ ደግሞ አሁን የሰማነው ደግሞ በጣም ሌላ ዓለም ውስጥ ያለ ሰው ነው። ይሄ ደግሞ በጣም በቀላሉ የሚመለስ አይደለም። ምን ያስፈልገዋል? ጸበል ያስፈልገዋል፣ ጸሎት ያስፈልገዋል፣ ጊዜ ያስፈልገዋል።